አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ከላላ የሚሄድ መፈረሻ መጋረጃም እዚህ ጋር እንደምታዩት በብሉ ብላክ አለ ማለት ነው። ያው ወደ አጃክስ ከለር ሄደት ያለ ነው። ያው እንግዲህ ምንም ማድረግ አይቻልም፣ ምክንያቱም የሚቀራረበው ነው እንጂ አንድ አይነት አይገኝም ይሄ ማለት ነው። እና ሲሊቨር ቢሆን በደንብ ይሄድበት ነበር፣ ግን ሲሊቨር መጋረጃ ደግሞ አላገኘሁም ማለት ነው። እና ብሉ ብላኩን ያረኩላት እላችኋለሁ። ሀባይብ መፈረሻ፣ ብርድ ልብሶች እንዲሁም የቤት እቃ እና ምንጣፍ፣ ወለል ምንጣፍ አላት ማለት ነው። እያንዳንዱን ዋጋ ማሳውቃችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። 50,000 ሰብስክራይብ እያለ ቪው ግን ከ2000 ከ3000 አይበልጥም ማለት ነው። ታው እናንተ አከፍሉበትም ማየት እንኳን ባትፈልጉ ቪዲዮውን ክፍት አድርጋችሁ እንዲሄድልኝ ብታረጉ ጥሩ ነው ላለው ሀባይብ ካላስቸግርኳችሁ ነው። ታዲያ ያው እዚህ ጋር ለእናንተ ቪዲዮ ለመቀረጽ እንደገና ደግሞ እያንዳንዱን እቃ ማሰሩ፣ መፍታቱ፣ መደርደሩ ብዙ ተዓብ አለው ሐቂቀተን ማለት ነው። እያማረርኩ አይደለም፣ አልሐምዱሊላህ ደስተኛ ሆኜ ነው የምሰራው ስራውን ማለት ነው። እንግዲህ ወደ ቃዬ ስመጣ 172,440 ብር ነው የፈጀው። ትራንስፖርት 500 ብር አውጥቼበታለሁ ማለት ነው። እያንዳንዱን እቃ ብሬ ዋጋውን የምነግራችሁ ይሆናል። አብራችሁኝ ሆኑ። እዚህ ጋር እንደምታዩት ጥበብ ሲኒ 1 ደርዘን አላት። ግማሹ እዚህ አለ፣ እዚህ ጋር ደግሞ ግማሽ ደርዘን አለ ማለት ነው። 1 ደርዘን ጥበብ ሲኒ 1400 ብር። ረከቦቱ እንደተለመደው 4200 ብር ነው የተገዛው። ከዛ ሱፍራ 650 ብር ባለ 2 መረብ ማለት ነው። ይሄንን ይመስላል ማለት ነው። በጣም የሚያምር ቆንጆ ተደርጎ የተሰራ ነው። 650 ብር ነው የተገዛው። ከዛ እዚህ ጋር ደግሞ 2 የምግብ ሱፍራዎች አሉ። አንዱ ሲሊቨር በወርቃማ ነው፣ አንደኛው ደግሞ ሎሚ በቡኒ ከለር ነው ማለት ነው። ያያችሁት እዚህ ጋር አንድ አይነት እንዳይሆን እጠነቀቃለሁ። በነገራችን ላይ ለምን አንድ ሱፍራ ሁል ጊዜ ያነጥፋችሁ ነው የሚመስላችሁ፣ ለራሳችሁም ቢሆን ማለት ነው። እዚህ ጋር ደግሞ መክተፊያ 3 ፒስ 750 ብር፣ ትሪ 3 ፒስ 1600 ብር፣ 40 ቁጥር 400 ብር፣ 45 ቁጥር 500 ብር፣ 50 ቁጥር ደግሞ 700 ብር ነው ማለት ነው። ከዛ እዚህ ጋር ኮምፕሌት ለማድረግ ሞክሬያለሁ። ፓርቲሽን 1400፣ ከዛ የቆሎና የኬክ የሚሆኑ ሳህኖች 6 ፍሬ 300 ብር። እዚህ ጋር ደግሞ የቁርጥ ሳህን 1 ደርዘን ባለ 140 ብር ነው፣ 1680 ብር ይሄ ማለት ነው። 12 ፍሬ ከዚህ ጋር አንድ አይነት ነው እንደምታዩት። ከዛ ሰርቪስ ደግሞ 850 ብር፣ ይሄ 50 ብር ጨምሯል ማለት ነው ከስከዛሬው ዋጋ። ከዛ ምናላት የፈንዲሻ ሰሃን 450 ብር። የፈንዲሻ ተመሳሳይ ስለሌለ ነው አብዛኛውን። እዚህ ጋር ደግሞ 18 ፍሬ የቁርጥ ሰሃን የሳንቲሟ ማለት ነው 18 ሲባዛ በ230 ብር 4140 ብር ይመጣል ማለት ነው። እነዚህን በአንደኛ በሚባለው ያው በትሪው አይነት ገዝቼላታለሁ ማለት ነው። 18 ፍሬ 1 ደርዘን ተኩል። የቁርጥ ማቅረቢያ 500 ትንሽኛው ማለት ነው። 26 ቁጥር ሴራሚክ መጥበሻ ይሄ 2200 ብር ነው። ጭልፋ 3 ፒስ ነው ያለች 3 ፍሬ። እነዚህ 1050 ብር ሶስቱ። ኳሊቲ ነው በነገራችን ላይ። ይሄ ቢወልቅ ራሱ ይሄ ጭልፋው ራሱ ብትጠቀሙበት ብቻውን በጣም ኳሊቲ ነው ማለት ነው። ሌሎች አሉ ከዚህ በላይ ፕላስቲክ የሆኑ እነሱ ከዚህ ቁርጥ ካሉ ወይም እንደዚህ አይነቱ ከለቀቀ አያገለግሉም፣ ምጥር ያሉ ነው የሚሆኑት ማለት ነው። ይሄ ግን ይሄ ቢወጣም ቆንጆ ነው፣ ኳሊቲ ጭልፋ ነው ማለት ነው። መከከቻ 1500 ብር። እዚህ ጋር ደግሞ የሾርባ ማንኪያ 1 ደርዘን 350፣ ሹካ 1 ደርዘን 400 ብር። ከዛ የሻይ ማንኪያ 150 ብር። እዚህ ጋር 1 ደርዘን 6 የውሃ ብርጭቆ ከነጆኩ የውሃ ኮምፕሌት ማለት ነው
2600 ብር። አንድ ደርዘን ደግሞ ሴራሚክ ሲኒ አላት። ሴራሚክ ሲኒ 2500 ብር ነው። በፊት 2600 ነበረ። አሁን 100 ብር ቀንሷል ማለት ነው። ከዛ የቡና መፍጫ እቺ 1500 ብር ናት። ሌላው የውሃ ብርጭቆ 5 ማዕዘኑን አንድ ደርዘን 1700 ብር እንደዚህ ማለት ነው። ደግሞ ባጭሩ የውሃ ብርጭቆ ይሄ ራሱ 1500 ብር ደርሶ ነበር። አሁን 1300 ብር ነው የገዛሁት። እናት መፍጫ ይሄንን እናት መፍጫ 2000 ብር። የሻይ ብርጭቆ ሁለት አይነት ሆኖ አንድ ደርዘን የኔ ግማሽ ደርዘን ሌላ አይነት ግማሹ ሌላ አይነት ማለት ነው። እነዚህን 1200 ማነው 1250 ብር ገዝቼላታለሁ። ማራቢያ ኳሊቲ እነዚህን በፍሬ ይሸጣል ወይ ብላችሁኛል አንዳንድ ልጆች በውስጥ ማለት ነው። በፍሬ አይሸጥም። ችርቻሮን ቦታ እነዚህ አንድ ላይ 3 በአንድ ነው የሚሸጡት። ምናልባት ወይ አንደኛው ክዳን ተሰብሮባቸው ምናምን ካገኛችሁ ነው እንጂ እነዚህ ችርቻሮ አይሸጡም ማለት ነው። እና 3200 ብር ነው የገዛሁት። ሌላው እዚህ ጋር ደግሞ ፔርሙስ 1 ሊትር ፔርሙስ 2800 ብር ነው ዋጋው። በጣም የምታምር ቆንጆዬ ፔርሙስ ናት። ኳሊቲ ፔርሙስ እንደዚህ ማለት ነው። ክዳኑ ፕላስተር የተያያዘ ስለሆነ እንዳይገላለጥባት ይሁንላት ብዬ ነው። እንደምታዩት ውስጡ ፒንክ ነው። ቆንጆ ነው። ውስጡ ፒንክ ከሆነ ቶሎ ያቀዘቅዝም ፔርሙስ ማለት ነው። እንደምታዩት ቦይለር አላት። ቦይለር 3400 ብር ነው። የስኳር ዕቃ አክለሪክ 300 ብር። እዚህ ጋር ደግሞ ረና ቱርኪ 772 3000 ብር ነው ማለት ነው የገዛሁት። አያችሁት? ይሄ ማለት ነው ረና ቱርኪ ቆንጆ የወጥ ሳህን ነው የገዛሁላት 3000 ብር። ማዕደን ሙሉ ሴሪ ያላት ማዕደን 6000 ብር። ከዛ ይሄ ራሱ ቀንሷል ማለት ነው። 5700 ነው። 5800 ደርሶ ነበረ። 5200 ብር ነው የገዛሁላት። ኢታል ባለ 5 ሴሪ ብረት ድስት። ሌላው እዚህ ጋር ደግሞ ወይ 48 ወይ 46 ቁጥር ብረት ድስት ግዢልኝ ብላኛለች። 48 ስላላገኘሁኝ 46 ቁጥር ነው የገዛሁት። የዚህ ዋጋ 20000 ብር ነው። ክዳን መያዣ 250 ብር አሰርችላታለሁ ማለት ነው። 20250 ፈጀ ማለት ነው። ሌላው እዚህ ጋር ሴኔጋል ሙሉ ሴሪ አለ። እነዚህ ሴኔጋል ብረት ድስቶች 15700 ብር ነው። ይሄ ትልቁ ያው ከዚህ ትልቅ አሁን 7000 ብር አንድ ፍሬ መጥቷል ታውቃላችሁ። ይሄ ተከታዩ ነው። ይሄ የሚባለው አንድ በግ 3 ዶሮ 2 ዶሮ 1 ዶሮ ምስር ሹሮ እነዚህ ለፉልም ለሹሮም ሚኒ ናት እቺ ትንሽዬ ማለት ነው። እና እንደዚህ ሆኖ 15700 ብር ነው የገዛሁት ማለት ነው። እዚህ ጋር ደግሞ 350 ሊትር ሮቶ ጠፍቷል። በነገራችን ላይ ትናንትና ነው ይሄን ዕቃ የገዛሁት። ትናንትና ገበያ ላይ ሂጄ ነው ይሄን የገዛሁት ማለት ነው። እንደምታውቁት ኮምቦልቻ ቅዳሜና ሮብ ነው ገበያው። ገበያ ላይ 4400 ብር ገዝቼው ነው ማለት ነው። ኮምቦልቻና ደሴ የለም። ያው ገበያ ላይ ነው ያገኘሁት ማለት ነው። የሁለት ሰው ስገዛ አንድ ላይ 4400 አድርጎልኝ ነው፣ ግን 4500 ነው። እሱም እምቢ ብሎኝ ነበር ማለት ነው። ከዛ ባይ በይሄንን የሚያምር ቆንጆ የትራስ ልብስ ብሉ ብላክ ነው እንደምታዩት በጣም የሚያምር ሆኖ የተሰራው ማለት ነው። 12 የትራስ ልብስ 12 ሲባዛ በ610 ብር 7320 ብር ነው ማለት ነው። የፍራሽ ልብሱ ደግሞ 4 ሲባዛ በ2180 8720 ብር ይሆናል። ቤቢ ልብስ ደግሞ 4 ሲባዛ 370 ብር 1480 ብር። 4 ቤቢ ልብሶች አሏት ማለት ነው ስላላለበስኩት ነው። እና ምንጣፍ 10300 ብር ነው 2 በ4። መጋረጃ 2500 ይሄ ጥንድ ነው እንደምታዩት ማለት ነው 5000 ብር። እነዚህን ሁለቱን ባንድ ማለት ነው ገዝቼላታለሁኝ። ከዛ ምን አላት መሰላችሁ እዚህ ጋር ፈር ምንጣፎች አሉ። ይሄ ሲልቨር ነጣ ያለ ሲልቨር ነው። ወደ ምንድነው የሚባለው እንደምታዩት ማለት ነው። የሚያምር ቆንጆ ከለር ነው። በነገራችን ላይ እየፈታው አሳያችሁ ነበር፣ ግን አቧራ እንዳይሆን ረጅም ጊዜ እንዲቆይላት ጥሩ ነው ብዬ ነው ይሄ ማለት ነው እንድታሸገ። እነዚህ ሁለቱ 4600 ብር ነው የገዛኋቸው። ከዛ በ11500 ብር
ወለል ምንጣፍ ኮከብና ጨረቃ ያለው በአንደኛው ማለት ነው። ወርቃማ ከለር ነው። ከለር የለምና ነው። ከሳንቲሙ ይሄኛው የተሻለ ስለሆነ ይሄንን የገዛውላት ሙሉ ጥቅሉ 25 ሜትር ነው። 25 ሲባዛ በ450 ብር ሂሳብ 11500 ይሆናል ማለት ነው። ይሄ ትራሶቹ እነዚህ ናቸው ማለት ነው። አንዷ እቺ ናት። ውስጡ ደግሞ 3 ፍሬ ያለው ከዛ ምን አላት መሰላችሁ መጋረጃ ተጨማሪ አንድ ፍሬ ለመስኮት የሚሆን ብላኛለች። ያው በጣም የምታምር ቆንጆ ናት ከለሯ ማለት ነው። ዋጋው 2500 ብር ነው አንዱ። ይሄ እዚህ ጋር የተሰቀለው እንደምታዩት 2 ፍሬ ነው። ሁለቱን ስታገጣጥሙት ለፍሬንች ዶር በር የሚሆነው ማለት ነው። እና ብርድ ልብሶች ትንንሽ ጋቢ ለምኔ ወይም ሙልጫ አሉ እዚህ ጋር እነዚህ 2300 ብር። በነገራችን ላይ ሳይዝ አለው። ይሄ ትልቅ የሚባለው ነው። የዚህ አይነቱ ነው። የሚቀንስም አለ። ከዚህም በላይ ደግሞ አለ 2006 ነው ምናምን የሚሸጥ አዲስ መጥቷል ማለት ነው። እንደዚሁ አይነቱ ነው እና አንድ ይሄንን ሁለት ይሄንን ያያቸዋቸው የሚያማምሩ ልሙጥ ለሚወድ እንደዚህ። ሶስተኛ ደግሞ ይሄ አራተኛ ይሄ ቆንጆ ከለር ያላቸው ነው የገዛሁላት በ9200 ብር 4 ፍሬ። ከዛ በ10000 ብር ደግሞ 2 ብርድ ልብሶች ገዝቻለሁ 4.5 ነው ማለት ነው። በጣም ነው የሚያማምሩት ማሻአላህ። አንድ ይሄ ነው በጣም ያምራል አይገልጸውም ማሻአላህ። 4 ኪሎ ተግማሽ ወይም 4.5 ነው ማለት ነው። 9.5 ተሳስቷቸው እንዳገዙ ስትመጡ አገር ማለት ነው። ኪሎ ከፍ ያለ መስሏችሁ እቃነቱ ጥራቱ በጣም ይለያያል። አሁን ይሄ 5000 ብር ሲሸጥ ያኛው እስከ 4500 ብር ታገኙታላችሁ። በዛ ላይ ደግሞ እንትን ነው ወደ ኪሎ ሲመጣ 4.5 አይሆንም 4 ኪሎ ነው በኪሎ ሲለካ። ግን ጥራቱ ደግሞ የወረደ ነው ከዚህ ማለት ነው። አያችሁት ማሻአላህ የሆነ ብርድ ልብሶች ነው የገዛሁላት ማለት ነው። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑ።